መነጋገር ነው ያለብን ፌስ ቱ ፌስ። እዚህ ጋር እሱ ነው አይደል እርዳታ እኔ ተበልቻለሁ ያለው እርዳታ ተበልቻለሁ ብሏል አይደል? ተበልቻለሁ ያለው ሰው እዚህ መገኘት አለበት። ከሱ ጋር ብናወራ ደስ ይለኛል። እኔ በበኩሌ ይሄ ቫሊድ ፖይንት ነው። ቀደምም ተጽናገር ነበረ። ይሄ ትክክለኛ ነገር ነው። የሁሉም እንትን ነው። ፍራውል ካለ አሁን በድጋሚ መላክ አለብህ። ምክንያቱም ከዚህ ቀደም የሰራቸው ቪዲዮዎችም አሉ። ከዛ እኔ ጋር መጥቶ እንደገና የተናገራቸው ነገሮች አሉ። አንዳንዶቹ ግልፀኝነት የሚጠይቁ ናቸው። ለምሳሌ በደፈናው እርዳታ የሚሰበስቡ በሙሉ እየተረዱበት ነው ካለ እርዳታ የሚሰበስቡ በሙሉ ይመለከታቸዋል። እዚህ ውስጥ ያሉ በሙሉ እኔን ነው፣ ፍቄን ነው፣ ናርዶስን ነው፣ መማርን ነው፣ ሚኪን ነው የሚለው ነገር ላይ ይገባ ይችላል። ስለዚህ ይሄ ግልፀኝነት ስለሚያስፈልገው ያንተ መገኘት እኔ የምደግፈው ነገር ነው። ካለ ሪኩዌስት ልከ ብትመጣ ለማለት ያህል ነው። ተስ ያነሳው ትክክለኛ ነገር ነው ለማለት ነው። መናገር ይፈቀድልኛል? እሺ ፍቂ። እሺ በመጀመሪያ ቴንኪዩ ስለጠራችሁን አመሰግናለሁ። ቀጥሎ ግን ተሙ የጠየቃቸው ጥያቄዎች በሙሉ ትክክለኛ ጥያቄ ናቸው። የሚመለከተኝ እዛ ውስጥ ካለ መልሳለሁ። ሁሉም ስላለን የተሙ ትክክለኛም ጥያቄ ነው። ሁሉም ጥያቄዎች በጋራ ባሉት ሁሉም ላይ ግን የሚመለከተኝ ነው ብዬ ስለማላስብ ባልመልሰው ወይም አለበት ፖይንት ካለኝ ችግር የለም እናገራለሁ። ዮኒ ያነሳው ፖይንት ግን ቀጥታ እኔንም የሚመለከት ስለሆነ ከዚህ በፊትም አንስቶት ቪዲዮ ሰርቶበት ስለነበረ መመለስ ስላለብኝ ነው። 60 ሚሊዮን 40 ሚሊዮን የሚባለው ታሪክና አጋጣሚ ሆኖ ደግሞ ነገሩን ተመሳሳይ ሆነብኝ። የዛን ጊዜም እንደዚሁ በሰዎች ዝውውር ላይ የተነሳ ጥያቄ ተነስቶ ያንን ለመሸፈን የተሄደበት መንገድ ሆኖ በአሁኑም እንደዛ ተሰማኝና መመለስ ፈለግኩኝ። ዮኒ ምናልባት ያኔ ከውጭ ሆኖ ለ2 ወይ ለ3 ደቂቃ ሰምቶኝ ይሆናል ያነሳሁበት ሶሻል ሚዲያ ለበጎ ነገር ሲጠቀሙ እኔ አንደኛው ካየሁበት መልካም ነገር በጋራ በተሰሩ ስራዎች ላይ ከሁሉም ጋር በጋራ ሰርተናል። የሰሩ በብዛት ከዛ በላይ የሰሩ ሰዎች አሉና ካልኩሌት አድርጌ ዝም ራፍሊ ወደ 42 ሚሊዮን እንኳን ተሰርቷል። ይሄንን ቀጥታ ፍቄ ሰብስቤ ወይም በራሴ በአብዛኛው የተሰሩ የጋራ አካውንት ጆይን ተከፍተዋል በብዙ ነገር። እንዲሁም ደግሞ አካውንት የሚሰጥባቸው ምክንያቶች ባሉ ነገሮች ላይ አሉ። ለምሳሌ ትናንሽ የሆኑ ነገሮች ትላልቅ ሆነው ግን የጋራ አካውንት ነው በአብዛኛው ተሰርቶ ተጠያቂነትን ባላቸው ጉዳዮች የራማ ጉዳይ በመጣበት ጊዜ እንኳን በአግባቡ የመለስንበት የተሰራው በዝርዝር ስለነበረ ነው። የገንዘብ ጥያቄ አይደለም፣ የሰዎች ችግር ነው የተባለበት። ያንን ፐርሰናሊ ዮኒ በዛ ሰዓት ላይ ምን አስቦ እንደሆነ ባላቅም ቀጥታ የፍቄ ኖሮ ሌባ ብሎ በቀጥታ ነው ቪዲዮ የሰራው። ምናልባት ያን ጊዜ የነበረበት ሁኔታ ሊሆን ይችላል። ያንን አንድ ቀን ቴዲ ይፈልጋለሁ እኔና ዮኒን ቁጭ አድርገ በዛ ጉዳይ ላይ እንድናወራ ፈልጋለሁ። ይሄ ጀነራል የሆነ አሁን የተጠየቀውን ጥያቄ ግን ወደዛ መውሰድ ስለማልፈልግ ምክንያት ስላለኝ ማለት ነው። ከዛ ውጭ ግን ዛሬ የሚነሱ ማናቸውም ጥያቄዎች ቢቻል ለበጎ ይሆናሉ ብዬ አስባለሁ። ቢቻል አላስፈላጊ የሆንን ሰዎች በዚህ ነገር ላይ እኔ እንደ ስራም አልቆጥረውም፣ ስራም አይደለም። ሰዎችም ማገዝ ወይም ደግሞ በተቻለ አቅም ማስተባበርና ሰዎች ጋር መድረስ ተፈጥሯዊ ግዴታ ነው። አቅም ካለን ማንም ሰው ያለውን አቅም ማስተባበርና ማድረግ ከቻለ ኢትዮጵያ ላይ በዚህ ሰዓት ላይ የሰው ልጅ የሚያስፈልገውን ማድረግ ይቻላል ብዬ ስለማምን ይህንን በተመለከተ ነው። ዮኒ ያነሳው ግን ፐርሰናል ይህንን ሰብስበናል፣ ይህን አድርገናል፣ ይህን ብለናል የሚለው ነገር እኔ ራፍሊ እንኳን መናገር በሚቻልበት ሁኔታ መናገር እችላለሁ። ቴስ የተሳተፈበት ናርዲ መማር ያሉበት ህፃን ልጅ ጉበቱን ንቅለ ተከላ የተደረገበት ባለ እናትየው ጉበት የሰጠችበት ከ8 ሚሊዮን ብር በላይ ሲሰበሰብ 10 ቀን ውስጥ አይደለም። ሮሃማና ኤልሮይ ታክሞ የዳኑበት ወደ 9 ሚሊዮን ብር ሲሰበሰብ ልጆቹ ራሳቸው ስላሉ በአካውንታቸው የተሰበሰበ ጆይን አካውንት ተደርጎ የገባ ገንዘብ ነው። እንደ ቀላል አንመልከተው። ሶሻል ሚዲያ ላይ የሰዎች ልጆች እየዳኑበት ያለው ሰዎች እጃቸው የሚሰጥበት ብዙ ነገር ስላለ ነው። እንደ ስብከትም እንዳትወስዱት ስላልከው ቴዲ ወደዛ አልሄድም፣ ግን በጎ ነገሮች ይደረጋሉ። ዮኒ ሰዎችን ሰብስቦ ሲያስተባበር ሲረዳ ዝም ብሎም አይደለም የተሰማው ወይ የራሱ ነገር ሲተሙም በዛ ውስጥ ገብቶ እጁን ሰጥቶ የሆነ ነገር ሲያደርግ ያ ስለሆነ ነው። ማንም ሰው እኔም በሆን ደግሞ ሶሻል ሚዲያ ላይ መጥቼ የገባኝ ነገር ካለ ያንን ነገር ለሰዎች ነገር ማንም ሰው ግን እኔ የሰጠሁት 1000 ብር እኔ የሰጠሁት 2000 ብር በጊዜውና በሰዓቱ ያልኩት ቦታ አልደረሰም ካለ መብቱ ነው የመጠየቅ። የሰጠኝም ብር የመጠየቅ ማንም ሰው መብት አለው። በዛው ልክ ግን ሁሉም እንዲያመሰግነኝ ወይም ደግሞ ሁሉም እንዲረግመኝ አይደለም።
ያደረኩት መልካም ነገር ካለ መመስገን እንደሰው ፈልጋለሁ። ያጠፋሁትም ካለ መጠየቅ አለብኝ። ያንን ግን የሚጠይቀኝ የሰጠኝ ሰው ካለ ይሄንን ብር በዚህ ጊዜ ሰጥቼው አላደረገም በወቅቱና በጊዜው ነው። እኔ ዛሬ 5 ዓመት የሰጠ ሰውዬ ደረሰኝ ይዞ መጥቶ የዛሬ 5 ዓመት የሰጠሁት በቂም በቀል ቢመጣ አልሰማውም፣ አላዳምጠው። ሁሉም ጊዜና ወቅት ስላለው አሁንም ቢሆን ማንም ሰው ይሄንን በዚህ ጊዜ ሰጥቼ ይሄንን አላደረክም የሚል ሰው ካለ ያ ነው። ፊራን በተመለከተ ግን በጣም የምወደው ወንድሜ ነው፣ ደግ ነው፣ ሰጪ ነው። ብዙ ጊዜ መርቄው አመስግኘው ቤቱም ላይ ገብቼ ወጥቻለሁ። አንድም ቀን ግን ፊራ 1 ብር በኔ በኩል ለከሌ ወይም ደግሞ ይሄንን አድርግ ብሎኝ 1 ብር ሰጥቶኝ አያውቅም። እዚህ ውስጥ የሚመለከተኝ ጉዳይ እንደሌለ ለመናገር ነው። ግን ደግ ልብ ያለው ሲሰጥ ያየሁትኝ በዚህ ሶሻል ሚዲያ ላይ ሲቆረስ ያየሁትኝ ደግ ወንድሜ ነው። ምናልባት የሆነ የዛን ጊዜ በነበረው ስሜት ወይ በነበረው ሁኔታ ያንን የተረዳበት መንገድ ካለ አሁንም ጊዜ ያለው መጠየቅ ይችላል። ፍቄ በዚህ ጉዳይ ላይ ጥያቄ አለኝ ካለኝ መብቱ ነው፣ መጠየቅ ይችላል። መረጃና ማስረጃ ባለው ነገር ላይ ራፍሊ ግን በተናገርኩት ወይም ይሄ ነገር በተባለው ነገር ላይ ካለ ዮናስ ብዙ ነገሮች ተናግሯል። ብዙ በተናገረው ነገር ላይ እኔ መጠየቅ እችላለሁ። ያ አይደለም ጉዳዩ። ማስረጃና መረጃ ባለው ሶሻል ሚዲያ ላይ ስንመጣ ረጅም ሰዓት የምንቆይ ሰዎች አለን። ልናወራ የምንችላቸው ብዙ ነገሮች ይኖራሉ። እንዲህ ነው ግን በቂም በቀል ባልሆነ ትክክለኛ በሆነ አሁን የሚጠየቀው ጥያቄ በሳምንት 1 ጊዜ ሁላችንም ብንጠየቅ ደስ ይለኛል። በዚህ ሳምንት ምን ሰርተናል ተብሎ መወቀስ ካለብን መመስገንም ካለብን። ኢትዮጵያ ውስጥ ግን ላለ ሰው እያንዳንዱ ሰው ያስፈልጋል። ዛሬ ቤታቸው ላይ የሚስቁ ሰዎች የምናይበት ሁኔታ እንዳለ ሁሉ የሚያለቅሱ ብዙዎች አሉ። በዘመድም መሆን የለበትም፣ በጓደኛም መሆን የለበትም፣ ሰንበዲን ለማጥፋትም ለማልማትም መሆን የለበትም። ማንም በብሔር በሃይማኖት በፖለቲካ ተብሎ ሳይሆን ሰው ስለሚገባው ችግር ላይ ያሉ ሰዎች ተመዝግበው በወረፋ ደረጃ ተቀምጠው ሁላችን 1 ቀን በየቤቱ ተቀምጠን ቢደረግና ብንደርስላቸው ደስ ይለኛል። ያሉትን ማጥፋት ሳይሆን ቢኖርና ብንጨምር የምንጠቀምባቸው ነገሮች ቢሰፉ። ግን ግለሰቦችን ማበልጸጊያ ከሆነ ይቅርታ አድርግልኝ፣ ማንም ሰው እንዲበለጽግ አልፈልግም። ኦኬ እኔም መጠየቅ ካለብኝ በአግባቡ በዚህ ጉዳይ ይሄን አላረክም፣ በዚህ ጉዳይ ይሄ ጥያቄ አለኝ ተብዬ ከተጠየቅኩ መልሳለሁ። ጀነራል በሆነ ነገር ግን ይቅርታ አድርግልኝና ቴዲዬ ቦታውንም ባልይዝ ደስ ይለኛል። ካለ ግን ይሆን መጠየቅ ትችላለህ። ፐርሰናሊ ስለምታረገው መጠየቅ መብት ነው። እሺ ቅድም በቴሌግራም +1 647-819-4117 በአማርኛ +1 ሲደመር አንዳርጋችሁ 647-819-4117 ቴሌግራም ላይ ብዙዎቻችሁ ጥያቄዎቻችሁን በግልጽ ጽፋችኋል። በዚህ በዋትስአፕም የላካችኋላችሁ። ተስፋ ይዛርጌው አሁን ወደ ጥያቄዎች እንሂድና ሌሎቻችሁ የምትሉት ከሌለ ኦኬ ሚኪ የምትለው አለ። የተስፋ ይዛርጌው ሁለተኛው አካውንት ምንድነው? ለሱ የመጡ ጥያቄዎች አሉ። ወደ ጥያቄዎች እንሄዳለን። እሺ እኔ ከምስጋና ነው የምጀምረው። ቴዲዬ በጣም አሪፍ ቆንጆ ሀሳብ ነው፣ በጣም ምርጥ። ምክንያቱም ይሄ ጥፋት የሰራው መጥፎ የሰራው የሚወቀስበት፣ ጥሩ የሰራው ደግሞ በህዝብ ዘንድም አዋርድ የሚሰጥበት ነው እና በጣም ጥሩ እየሰራን ነው ብለን እንትን ስንል በማይረቡ ሰዎች እየተሰደብንና እየተንቋሸሽን ይኖር ነው እና ህዝቡን ራሱን እየረዳ ነው። ከአልጋ አስነስተ ነው መልሶ ራሱ ተሳዳቢ የሚሆንበት ሁኔታዎች አልፈዋል። ከዚህ በኋላ የሚሆነው ነገር ግን እዚህ ጋር አዋርድ ለተሰጠው ምስጋና ለተቸረው ሰው ቢያንስ ህዝቡ ራሱ ቋሚ ጠበቃ መቆም አለበት። ጥሩም ለሰራ መጥፎም ለሰራ አብረ ከሰዳቢ ጋር ቆመ እንደዚህ እርዳታ የሚሰሩትን ማሸማቀቁንም ያጠፋል የሚል አስተሳሰብ አለኝ። ይሄ በጣም አሪፍ ውይይት ነው እና እዚህ ውይይት ላይ በመገኘቴ በጣም ደስተኛ ነኝ እና ለምትጠይቁኝ ጥያቄም ተገቢውን ምላሽ ለመመለስም ዝግጁ ነኝ እና በዛ ነው የመጣሁት። ስለጋበዛችሁኝ አመሰግናለሁ። እከታተላለሁ ማለት ነው። ዝምታዬን ለመስበር ያክል ነው ሁሉም አውርቶ።
ቴንክ ዩ። ሌሎች ወንድሞቼ የሚጨምሩት ካለ ይጨምራሉ። እኔ ልመልስ፣ ጥያቄ አልመለስኩም። ተሙ እና የዮኒን አልሰማሁም። የተሙን ልመልስ። ተሙ የጠየቀው ጥያቄ አንደኛውን አልሰማሁትም፣ ግን ብዙ ጊዜ እርዳታ የሚሰሩ ሰዎች እርስ በርስ አትዋደዱም፣ አትግባቡም ብለሃል። 50% ትክክል ነህ በዚህ ተሙ። ባይዜ በጣም ከብዙዎቹ ጋር እኔ አይ ቲንክ በቲክቶክ በወንድ አይ ቲንክ የመጀመሪያ ነው የመሰለኝ እርዳታ። ተሙና የሆነ ያግዛችሁኛል ኢንስታግራም ላይ ወስዳችሁ ሰው። እውነት ነው ተሙ የምትለው ነገር ብዙ። እኔ አንድ ላይ ሆነን እርዳታ ለመስራት ፈልጌ ያውቃለሁ። በጣም ብዙ በግሩፕ እዚህ ጋር ካላችሁም ሆነ ኢትዮጵያ ውስጥ ካሉት ካልመጡት ከካሊድ ጋርም ሆነ ከመቅዶኒያም ጋር ከሁሉም ጋር ሰርቻለሁ እርዳታ። ያልሰራሁት የለም። ግን ብዙ ጊዜ ትልቅ ዓላማ ይዤ ግሩፕ ከፍቼ ሞክሬያለሁ። እውነት ነው እርዳታ የሚሰሩት ኢጎ አለ። ይሄ አልዋሻችሁም። እኔ ግልጽ ከማውራት ወደኋላ አይደለም። ሌላ ብሔር ውስጥ ይደበቃሉ። ኦፍኮርስ ሲደበቁ አይተናል። ብሔር ውስጥ በጣም ይደበቃሉ። ሃይማኖት ውስጥ ብሔር ውስጥ ይደበቃሉ። ወደ እኔ ከመጣችሁ እኔ ሃይማኖትም ብሔርም የለኝም። ያው ኢትዮጵያዊ ነኝ። 5 ዓመትም ሳይሆን ከዚህ በፊትም ኢትዮጵያዊ ነኝ። ሌላ የዮኒን ጥያቄ አልሰማውም። እርዳታ ከባድ ነው። በዚህ እርዳታ ስንት ሰው አድነናል። መማር፣ እኔ፣ ናርዲ፣ ፍቄ፣ ተስሽ አድርጌው፣ ሚኪ፣ ማስተር አብነት፣ ብዙ ሰው ማለት በጣም እኔ እንጃ በቁጥር ማንገልጻቸው ሰዎች ከፈጣሪ በታች እኔ፣ መማር፣ ናርዲ፣ በተለይ ተስፋ ያደርጌው፣ ፍቄ ውጭ ነው ያለ ነው። አውሮፓ፣ አሜሪካ፣ ካናዳ ሰው በሰዓት የሚከፈልበት ሀገር ላይ ቁጭ ብለን 4-5 ሰዓት ወር ሙሉ ሁላ ቁጭ ብለን ሰው ያሳከምናቸው ሰዎች አሉ። አይኖ በጣም እርዳታ ከባድ ነው። እርዳታ ውስጥ የሚነግዱ በጣም ኢትዮጵያ ውስጥ እንዳሉ እናውቃለን። ተናግሬያለሁ።